ሰላም ጤና ይስጥልኝ ውድ የጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። የሰሜኑ ጦርነት ዳግም ተቀስቅሶ በሁለት ግንባር ውጊያው ቀጥለዋል። የህወሓት ቡድን ዘንድሮ የካቲት 11 ሁመራ ለማክበር ተዘጋጅተናል አሉ። ራሳቸው የለኮሱት እሳት ራሳቸው ይምቆት ሲሉ አቶ ጌታቸው ረዳ ተናገሩ። እስራኤል ለኢትዮጵያ የውሻ ድጋፍ አደረገች። ትራምፕ በኢራን ላይ አዲስ ጥቃት ለመሰንዘር እያጤኑ መሆኑ ሲነገር፣ ኢራን በበኩሏ እስራኤልን ኢላማ አድርጋለሁ አለች። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። ዛሬ ከረፋድ አንስቶ በተከዜ ቀጠና በሁለት ግንባር አዲስ ውጊያ መቀስቀሱን ተሰምቷል። አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ሚጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰበት ግንባር ደግሞ በምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራ አካባቢ ተብሏል። በምስራቅ ጠለምት ሚጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያ እየተደረገ እንዳለም ተነግሯል። ሚጫራ በትናንትናው ዕለት የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ መሆኑን ታውቋል። በትናንቱ የድሮን ጥቃት የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ኪሳራ ማጋጠሙን ተሰምቷል። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። ትናንት ምሽት በተሰማ መረጃ መሰረት የመከላከያ ሰራዊት ከአላማጣ ከራያ ባላና ከአካባቢ መውጣቱም ታውቋል። ይህ እርምጃ በራያ ግንባር ላይ አዲስ ወታደራዊ እውነታን የፈጠረ መሆኑን አመላካች ሆነ የታየ ነው። የራያ መስመር የመከላከያ ሰራዊት ከአላማጣና ከራያ ባለመውጣቱ እንዲሁም የትግራይ ኃይሎች በብዛት መታየታቸው ተከትሎ አካባቢው ከፍተኛ ወታደራዊ ውጥረት ውስጥ ይገኛል። የኢትዮጵያ አየር መንገድ ወደ መቀሌ፣ ሽሬ፣ ሁመራና አክሱም ለዛሬ ሊደረጉ የነበሩ በረራዎች መሰረዛቸውን፣ ትኬት ቆርጦ በረራን ለሚጠብቁ ደንበኞቹ በረራ መቋረጡን በመሰጅ ማሳወቁ ሌላው ለጦርነቱ ስጋት ማሳያ ሆኗል። በጠለምት አቅጣጫዎች በሰው ኃይልና በድሮን የታገዘ ውጊያ መቀጠሉ የሚታወስ ሲሆን የሽረ ማይ ጸብሪና ተከዜ መንገድ መዘጋቱም ተገልጿል። ይህ ግጥምጥሞሽ የ2013ቱ ክፉ ትዝታ ዳግም እንዳይቀሰቅሰው በብዙዎች ዘንድ በስጋት እየታየ ነው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፕሪቶሪያው የሰላም ስምምነት ተግባራዊ ለማድረግ የተያዙ ዲፕሎማሲያዊ ጥረቶች በግለሰቦችና በቡድን የስልጣን ጥም ምክንያት እንቅፋት የገጠማቸው መሆኑን ገለጹ። አቶ ጌታቸው በፌስቡክ ገጻቸው በትግርኛ ቋንቋ ባስተላለፉት መልእክት ተፈናቃዮች ለመመለስና ግዛታዊ አንድነት ለማረጋገጥ በሚል ስም ህዝብን ዳግም ወደ ጦርነት የሚከቱ እንቅስቃሴዎች የተደረጉ መሆኑን ገልጸዋል። ተፈናቃዮች በዘላቂ ሰላም መመለስና ዳግም ግንባታ ማካሄድ ከፍተኛ የፋይናንስ ድጋፍና የውጭ አካላትን ተሳትፎ የሚጠይቅ ቢሆንም በአሁኑ ወቅት ሰላማዊ አማራጮች በማጥበብ ትግራይ ዳግም የጦር ሜዳ ለማድረግ የሚንቀሳቀሱ አካላት ድርጊታቸውን እንዲያቆሙም አሳስበዋል። ተጋዳላዩ ህዝባዊ ዓላማው ለርካሽ የፖለቲካ ሸቀጥ እንዳይውል ጥንቃቄ እንዲያደርግ የጠየቁት አቶ ጌታቸው ረዳ በከፍተኛ መስዋዕትነት የተገኘው የፕሪቶሪያ ስምምነት በሰላማዊ መንገድ እንዲተገበርና ተጨማሪ የሰው ህይወት እንዳይጠፋ ታጋዩ ተቃውሞ እንዲያሰማ ጥሪ አቅርቧል። በመጨረሻም ፖለቲካውና ወታደራዊ መሪህነቱ አሁን የጀመሩትን ወደ ሙሉ ጦርነት ሊያመራ የሚችለው እንቅስቃሴ በአስቸኳይ እንዲቆሙ በማሳሰብ ራሳቸው የለኮሱትን እሳት ራሳቸው ይምቆት ሲሉ መልእክታቸውን ደምድመዋል። የኢትዮጵያ ፌደራል ፖሊስ በአደገኛ እጽ ቁጥጥር የፖሊስን ስራ በከፍተኛ ደረጃ የሚያግዙ አነፍናፊ ውሾችን ከ9 ከእስራኤል ፖሊስ በድጋፍ አግኝተዋል። የኢትዮጵያ ፌደራል ፖሊስ የወንጀል መከላከያ ጠቅላይ መምሪያ አዛዥ ክቡር ምክትል ኮሚሽነር ጀነራል መላኩ ፋንታ ድጋፉን አስመልክተው ባስተላለፉት መልእክት በድጋፍ ያገኘናቸው ከ9ኞች በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ ሀገራችን የሚገባውና የሚወጣውን አደገኛ እጽ ለመከላከልና ዝውውርን ባደገ ሁኔታ ለመቆጣጠር
እንደሚያስችልም ተናግረዋል። አያይዘውም በከይ9 በመታገዝ ከውጭ ሀገር ወደ ሀገራችን የሚገባውና የሚወጣው አደገኛ እጽ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ የጸረ ፈንጂና የአደገኛ እጽ ቁጥጥር መምሪያ ባለሙያዎቹ በእስራኤል ሀገር ቴል አቪቭ ስልጠና እየወሰዱ መሆናቸውም ተነግረዋል። አነፍናፊ ውሾቹ ሰልጥነው ወደ ሀገራችን ሲገቡ ለ39ኛው አፍሪካ ህብረት የመሪዎች ጉባኤ አገልግሎት እንደሚሰጡም ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከእስራኤል ፖሊስ ጋር በመተባበር አደገኛ እጽ ዝውውር በመከላከል በመቆጣጠር ረገድ በርካታ ስራዎችን እየሰራ እንደሚገኝም ጠቅሰዋል። በእስራኤል ሀገር በቴል አቪቭ የሰለጠኑ የሚገኙ ከይ9ኞች ወደ ሀገራቸው ገብተው ስራ ሲጀምሩ የኢትዮጵያ ፌዴራል ፖሊስ በቦሌ ኤርፖርት እየሰጠ ያለውን አገልግሎት እንደሚያዘምኑ ክቡር ምክትል ኮሚሽነር ጀነራል ጨምረው መናገራቸውን ከፌዴራል ፖሊስ የተገኘው መረጃ ያመለክታል። በኢራን የኒውክሌር መርሃ ግብር ዙሪያ የሚደረጉ ውይይቶች ምንም አይነት መሻሻል ባለመሳየታቸው ምክንያት ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር እያሰቡ መሆኑን ተገለጸ። በጉዳዩ ላይ ቅርበት ያላቸው ግለሰቦች እንደገለጹት ብሎ ሲኤንኤን እንደዘገበው ከሆነ የኢራንን የኒውክሌር መርሃ ግብርና የባሊስቲክ ሚሳኤል ምርትን ለመገደብ በዋሽንግተንና በቴህራን መካከል የተደረጉት የመጀመሪያ ደረጃ ውይይቶች ምንም አይነት መሻሻል ባለመሳየታቸው ትራምፕ በሀገሪቱ ላይ አዲስና ከፍተኛ ወታደራዊ ጥቃት ለመሰንዘር እያጤኑ ነው። የትራምፕ የቅርብ ጊዜ ዛቻ በቴህራን በኩል ከፍተኛ ቁጣን አስከትሏል። ኢራን ለማንኛውም የአሜሪካ ወታደራዊ እርምጃ አፋጣኝ ምላሽ እንደምትሰጥ ቃል የገባች ሲሆን የሀገሪቱ ጠቅላይ መሪ አያቶላ አሊ ካሚኒ ከፍተኛ አማካሪም ጥቃቱ የሚፈጸም ከሆነ እስራኤል ኢላማ እንዲያደርጉም ዝተዋል። ይህ እርምጃ የአሜሪካ መንግስት በኢራን ላይ በይፋ ያስቀመጠውን ግብ በፍጥነት የመቀየር ሂደት አካል ነው። ይህም የሆነው ፕሬዝዳንት ትራምፕ በኢራን ውስጥ የተቀሰቀሰው አገር አቀፍ ተቃውሞ ለመደገፍ በሚል ወታደራዊ እርምጃ ለመውሰድ በቁም ነገር ካሰቡ ከጥቂት ሳምንታት በኋላ ነው። በኢራን የተካሄደው ተቃዋሚ በጸጥታ ኃይሎች በደረሰበት አስከፊ ጭቆና ምክንያት በመቶዎች የሚቆጠሩ ሰዎች ተገድለዋል። ትናንት ረቡዕ ጥር 28 ቀን 2026 ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ሚዲያ ገጽ ላይ ባሰፈሩት ጽሁፍ ኢራን ለድርድር እንድትቀርብና ፍትሃዊና ተመጣጣኝ የሆነ ስምምነት ያለምንም የኒውዮርክ ጦር መሳሪያ እንድትፈርም ጠይቀዋል። በተጨማሪም በኢራን የኒውክሌር ማዕከላትና የመንግስት ተቋማት ላይ ጥቃት የመሰንዘር እቅድ በአማራጭነት ቀርበዋል። ትራምፕ በቀጣይ በኢራን ላይ የሚሰነዘረው የአሜሪካ ጥቃት ባለፈው ክረምት በ3 የኢራን የኒውክሌር ማዕከላት ላይ ካደረሰችው ጥቃት እጅግ የከፋ ይሆናል ሲሉም አስጠንቅቀዋል። ለዛሬ የያዝነው ዜና ይህን ይመስል ነበር። ለቀጣይ አዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።